ውድ ተመልካቾቻችን እንደምን ሰንብታችኋል? ይህ የኢትዮ ጥሪት ሚዲያ ነው። በኢትዮ ጥሪት ሚዲያ የተለያዩ ፕሮግራሞችን እናዘጋጃለን። ከነዚህ ፕሮግራሞች መካከል አንደኛው የኢትዮ ጥሪት ፖድካስት ነው። በኢትዮ ጥሪት ፖድካስት የተለያዩ የኢትዮ ጥሪት አመራሮችን፣ እንግዶችን እንዲሁም ቤተሰቦችን እየጋበዝን የተለያዩ ቆይታዎችን የምናደርግ ይሆናል ማለት ነው። ዛሬም እንግዲህ በስቱዲያችን አንድ ሰው ጋብዘንላችኋል። እስከ ፕሮግራሙ ፍጻሜ ድረስ አብሬያችሁም ቆየው እኔ ሚኪያዝ ዝናቡ ከመላው የስቱዲዮ ባለሙያዎች ጋር ነው። መልካም ቆይታ። እንግዳችን እንግዲህ ጥሪያችንን አክብረው ስለመጡ ከልብ እናመሰግናለን። አመሰግናለሁ። እሺ ለተመልካቾቻችን ስሞትን ቢያስተዋውቁልን። ስለ ብድር ገለጻ ያስፈልጋል ብላችሁ አምናችሁ ይህን ፕሮግራም ስላዘጋጃችሁ ጀምረ እናንተን አመሰግናለሁኝ። ስሜ አስቻለው ካሳው ይባላል። በኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ላይ የብድር ኃላፊ ሆኜ እየሰራሁ እገኛለሁኝ። እንግዲህ ከዚህ በፊት በኢትዮ ጥሪት ውስጥ ማለት ነው በኮሚቴነት ሳገለግል የነበረው ከብድር ኃላፊ ኮሚቴ ሆኜ እያገለገልኩ ነበር። አሁን ደግሞ በቋሚ ስራ መጥቼ የብድር ኃላፊ ሆኜ እያገለገልኩ እገኛለሁ ማለት ነው። እሺ በጣም እናመሰግናለን። እንግዲህ እርስዎ ኢትዮ ጥሪት ሲመሰረት ኮሚቴ አባል የነበሩ ሰው ኖትና ኢትዮ ጥሪት ሲመሰረት የነበረውን ሁኔታ ታሪካዊ ዳራውን መለስ ብለው ለተመልካቾቻችን ቢያስታውሱልን። ጥሩ። እንግዲህ ኢትዮ ጥሪት ስትመሰረት መጀመሪያ ወጣቶች እድር ተደራጅተው በራሳቸው ለመደራጀት ፈልገው ራሳቸውን ለመርዳት የተደራጁበት እድር ነበር ማለት ነው። ያ እድር እንግዲህ ተነስቶ በእድሩ ሊቀመንበር በአቶ እንዳሻው ተገኝ አማካኝነት ማለት ነው ከእድር ወደ ህብረት ስራ ማህበር ማደግ ችሏል ማለት ነው። እንግዲህ ሲመሰረት በ84 አባል እንደዚሁም ደግሞ በ185 ካፒታል የተመሰረተ ነው ማለት ነው። በአቃቂ ቃሊቲ ክፍለ ከተማ ወረዳ 12 ህብረት ስራ ማህበር ማደራጃ ፈቃድ አግኝቶ መጋቢት 28 2014 የተቋቋመ ማህበር ነው ማለት ነው። እንግዲህ እንዳልኩት ቅድም ከእድር የተነሳ ድርጅት ነው ማለት ነው። አሁን ላይ ደግሞ ብዙ ብራንቾችን ከፍቶ ብዙ አባላት በውስጡ ይዞ እንደዚሁም ደግሞ ሰራተኛም በብዙ መልኩ አቅፎ እየሰራ ይገኛል ማለት ነው። እንግዲህ እንዳልከው አንተም በኮሚቴነት ሳገለግል የነበርኩ ነኝ ማለት ነው። ከዚህ በፊት ወደ ማህበሩ በቋሚነት በሙሉ ጊዜ ከመምጣቴ በፊት በኮሚቴ በተለያዩ ዘርፎች ላይ ሳገለግል ነበርኩ ማለት ነው። አሁን ደግሞ ማህበሩ ለዚህ ኃላፊነት ስራ ሰጥቶኝ እየሰራሁ እገኛለሁ ማለት ነው። እንግዲህ በጣም ደስ ይላል። ሲመሰረትም ሁሌም እንግዲህ በታሪክ የምንሰማው ነገር ነውና በጣም ደስ ይላል። እንግዲህ ባለፈው ሳምንት ስለ ቁጠባ ከሌላ አመራር ጋር በባለፈው ሳምንት ቆይታችን ተመልካቾቻችንም አይተውታል ቆይታ አድርገን ነበረ። በአሁኑ ደግሞ የምናወራው ስለ ብድር ነው እና ብድር ምን ማለት ነው? የብድርን ጽንሰ ሀሳብ እንደው ሰፋ አድርገው ቢያብራሩልን። እንግዲህ ብድር ስንል ሁለት አካላትን የያዘ ነው ማለት ነው። እነዚህ አካላት ተበዳሪና አበዳሪ አካላትን የያዘ ነው። ተበዳሪው በራሱ መፍታት ያልቻለውን ችግር ወይም ደግሞ በራሱ ፋይናንሻል አቅም መፍታት ያልቻለውን ችግር አበዳሪ ተቋማት ጋር ሄዶ የሚገባው ስምምነት ነው ማለት ነው። እንግዲህ ይህ ስምምነት በውስጡ ምን ሊይዝ ይችላል? የብድሩ ዓላማን እንደዚሁም ደግሞ ብድሩን ወስዶ ለምን ጉዳይ ነው ሊያውለው የሚችለው የሚለውን ነገር ሊይዝ የሚችል እንደዚሁም ደግሞ የወለድ ምጣኔውን የሚይዝ ማለት ነው። ሌላው ብድሩ በምን አግባብና በምን ጊዜ ይመለሳል የሚለውን የሚይዝ ሆኖ ሁለቱ አካላት የሚስማሙበት ስምምነት ነው ማለት ነው። እንግዲህ ብድርን ወስዶ አንድ ሰው ለምን ፐርፐዝ ነው ወይም ደግሞ ለምን ጉዳይ ነው ሊያውለው የሚችለው የሚለውንም ነገር በአጭሩ በስምምነት ውስጥ የሚካተት ሆኖ እንግዲህ ብድር እንዳጠቃላይ አንድ ተበዳሪ ስራን መስራት ሊሆን ይችላል ወይም ደግሞ ንብረት ማፍራት ፈልጎ ሊሆን ይችላል፣ ንግዱን ማስፋፋት ፈልጎ ሊሆን ይችላል፣ እንደዚሁም ደግሞ ሀሳብ ኖሮት ሀሳቡን የሚፈጽምበት ፋይናንሻል እጥረት ኖሮት ሊሆን ይችላል። ስለዚህ ከነዚህ አበዳሪ ተቋማት እነዚህ አበዳሪ ተቋማት የምንላቸው እንደ ቁጠባና ብድር፣ ማይክሮ ፋይናንስ እንደዚሁም ደግሞ ባንኮች ሊሆኑ ይችላሉ። ከነዚህ አካላት ጋር ቁርኝት ፈጥሮ ስምምነት ፈጥሮ የቸገረውን ችግር የሚፈታበት ማለት ነው። አንዱ መፍትሄ መንገድ ነው ማለት ነው ብድር። በጣም አሪፍ ገለጻ ነው። እንግዲህ ብድርን ሰዎች ይፈራሉ። አብዛኞቹ ሰዎች ብድርን ይፈራሉ እና እንደው ብድር የሚፈራ ነገር ነው ወይ? ሌላው ነገር ደግሞ ብድር ምን አይነት ጥቅም አለው ለተበዳሪው የሚለውን ነገር ደግሞ ለተመልካቾቻችን ቢያብራሩልን።
በጣም አሪፍ። እንግዲህ ብድር እንግዲህ ስንል ቅድም እንዳነሳሁት የሁለት አካላት ስምምነት ነው ብለናል። ስለዚህ ተበዳሪው በጊዜ ገደብ የሚመልሰው ነው ማለት ነው። ብድር እንግዲህ ጊዜ ገደብ ተሰጥቶት በወሰደው ጊዜ ገደብ የሚመልሰው ነው ማለት ነው። ምክንያቱም አበዳሪዎች ቅድም እንደዘረዘርኩት እነዚህ ቁጠባና ብድር፣ ማይክሮ ፋይናንስ ባንኮች ስለሆኑ እነዚህ አካላት ደግሞ ብርን የሚሰበስቡት ሪሶርሱን የሚሰበስቡት ከማህበረሰቡ ስለሆነ የማህበረሰብ ገንዘብ ደግሞ ለሚፈልገው አካል ለተበዳሪው የሚሰጥበት ስለሆነ ይሄ ተበዳሪ ደግሞ ሰርቶ አትርፎ ገንዘቡን በትክክለኛው አግባብ በጊዜ ገደብ የሚመልሰው ስለሆነ ስለዚህ መጀመሪያ አንድ ተበዳሪ ወደ አበዳሪ ተቋማት ሲሄድ ማወቅ ያለበት ምንድነው? የሚሰራው ስራ ምንድነው? አዋጭነቱስ እንዴት ነው? የብድሩስ ዓላማ ምንድነው የሚለውን ነገር በትክክል ማወቅ አለበት ማለት ነው። እነዚህን አውቆ የመጣ ተበዳሪ፣ እነዚህን አውቆ የመጣ አባል ነገ አትርፎና ይበልጥ ሀብቱን ቋጥሮ በቀላሉ መመለስ የሚችልበት አግባብ ስለሚፈጠር ብድር ከማስፈራቱም የበለጠ እንደውም በተሻለ መልኩ ሀብት የሚቋጥርበት ይሆናል ማለት ነው። ስለዚህ አንድ ግለሰብ ወይም ደግሞ ሀሳብ ያለው ሰው፣ ቢዝነስ ያለው ሰው፣ ቢዝነሱን ማስፋፋት የፈለገ ሰው ብድርን መፍራት ሳይሆን እንዴት ነው ብድርን ተጠቅሜ ማትረፍ የምችለው፣ እንዴት ነው ሀብት መቋጠር የምችለው፣ እንዴት ነው ስራዬን ማስፋፋት የሚችለው የሚለውን ነገር ስለሚረዳ የበለጠ ኮሚትመንትም ስለሚሰጠው የተሻለ ነገር ማግኘት ስለሚችል ብድር የበለጠ ሀብት የሚያስቋጥረው መንገድ ይሆናል ማለት ነው። ምን ማለት ነው? እንግዲህ አንድ ተበዳሪ ወደ ፋይናንሻል ተቋም ሲሄድ የሚፈልገው ምን ቸግሮት ነው ማለት ነው? ገንዘብ ፈልጎ ነው የሚሄደው አይደለ? ስለዚህ ያንን ገንዘብ ለመሙላት የቸገረውን ለመሙላት ስለሚሄድ የተሻለ ውጤት ማምጣት ይችላል። ስራ ነበረው፣ ሀሳብ ነበረው፣ ያንን ስራ ለመስራት ስለሚሄድ የተሻለ ውጤት ማምጣት ይችላል ማለት ነው በስራው። ስለዚህ ያንን ክፍተት የሚሞሉት ደግሞ እነዚህ ተቋማት አሉ። በተለይ ደግሞ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር እንደ ተቋም በዚህ ላይ እየሰራንበት እንገኛለን ማለት ነው። አብዛኛው የኢትዮጵያ ማህበረሰብ ውስጥ እንደርሳለን በደንብ እየሰራን እንገኛለን ማለት ነው። ስለዚህ ማንኛውም ማህበረሰብ እኛ ማህበር ቢካተት እኛ ማህበር አባል ቢሆን የተሻለ ተጠቃሚና የሀብት ተካፋይ ይሆናል ማለት ነው። እሺ እንግዲህ በጣም እናመሰግናለን። በጣም አሪፍ ማብራሪያ ነው። እንግዲህ ተመልካቾቻችን ብድር ከእቅድ አንጻር ካልሆነ የሚያስፈራ ነገር ነው። ግን ከእቅድ አንጻር የሚታይ ከሆነ ማህበራችን ኢትዮ ጥሪትም ደግሞ አልመው የቆጥቡ አቅደው ይበደሩ ይላልና ከእቅድ አንጻር የምንበደር ከሆነ ብድር የማያስፈራ ነገር እንደሆነ እሳቸው ገልጸውልናል ማለት ነው። እንግዲህ ኢትዮ ጥሪት ቁጠባና ብድር የቁጠባ የብድርና የቢዝነስ ምክር አገልግሎቶችን ይሰጣል። ከነዚህ መካከል ደግሞ አባላት በዋነኝነት የሚፈልጉት የብድር አገልግሎትን ነው እና ከኢትዮ ጥሪት ቁጠባና ብድር አንጻር ምን አይነት የብድር ዘርፎችና ምን አይነት የብድር አይነቶች አሉ የሚለውን ግልጽ ቢያደርጉልን። በጣም አሪፍ። እንግዲህ እንደ ኢትዮ ጥሪት ቁጠባና ብድር መሰረታዊ ህብረት ስራ ማህበር ብድርን በሶስት ከፍለን እናየዋለን ማለት ነው። የመጀመሪያው የአጭር ጊዜ፣ የመካከለኛ ጊዜ እንደዚሁም ደግሞ የረጅም ጊዜ ብድር የምንለው ነው ማለት ነው። የአጭር ጊዜ ብድር የምንሰጠው ምናልባት ለማህበራዊ ጉዳይ ማስፈጸሚያ እንደዚሁም ደግሞ የተለያየ ሰው የፍላጎትን ለማስፈጸም የሚፈልገውን ብድር ለማግኘት ሲመጣ የአጭር ጊዜ ብድር እንሰጣለን ማለት ነው። ይሄም በአንድ ዓመትና ከአንድ ዓመት ያነሰ የሚመለስ ይሆናል ማለት ነው። ሌላው መካከለኛ ጊዜ ብድር የምንለው ነው። ይሄ መካከለኛ ጊዜ እንደዚሁ ሰዎች ፍላጎታቸውን ለመፈጸም በዛ ልክ የሚፈልጉ ከሆነ የመካከለኛ ጊዜ ብድር እንሰጣለን። ስለዚህ የመካከለኛ ጊዜ ብድር ከ1 ዓመት እስከ 3 ዓመት ይይዛል ማለት ነው። ሌላው የረጅም ጊዜ ብድር የምንለው እንደኛ ማህበር ከ3 ዓመት እስከ 10 ዓመት ይሆናል ማለት ነው። ማንኛውንም ብድር በዚህ አግባብ አካተን እየሰጠን እንገኛለን ማለት ነው። እንግዲህ ወደ ዘርፉ ስንመጣ እንግዲህ ዘርፍ ስንል አባላት ፍላጎታቸውን ለማሳካት እንደዚሁም ደግሞ የፋይናንሻል እጥረታቸውን ለማሟላት ወደኛ ሲመጡ የተለያዩ ፍላጎትን ይዘው ይመጣሉና ስለዚህ ያንን ፍላጎት ለማሟላት ደግሞ እኛም እንደ ማህበር አቅደን እየሰራን ስለሆነ ዘርፎችን በሰፊው ይዘን እየሰራን እንገኛለን ማለት ነው። ከነዚህም ዘርፎች አንዱ የማህበራዊ ጉዳይ ማስፈጸሚያ ዘርፍ ነው ማለት ነው። እዚህ ላይ የምንሰጠው ብድር ለማንኛውም አባል ማህበራዊ ጉዳዩን ለመፈጸም ሲመጣ እኛ ጋር ብድሩን በቀላሉ ማግኘት ይችላል ማለት ነው። ይህም ለምሳሌ የጋብቻ ሴርሞኒ ማዘጋጀት የፈለገ አካል እጥረት ቢያጋጥመው ከኛ ብድሩን ወስዶ በዛ አግባብ ራሱን ማስተናገድ ይችላል ማለት ነው። ሌላኛው የልደትም እንደዚሁም ደግሞ ሌሎች ማህበራዊ ጉዳዮች ማስፈጸሚያ የምንላቸው በሙሉ
ብድር የምንሰጥ ይሆናል ማለት ነው። ስለዚህ ማንኛውም አባል ማንኛውም ማህበረሰብ እንደዚህ አይነት ችግር አለብኝ ብሎ ሲመጣ ችግሩን የምንፈታበት በዚህ አግባብ አለን ማለት ነው። ሌላኛው ሌሎች አባላቶች ወይም ደግሞ አባላት እንዳጠቃላይ ንብረት ማፍራት ሲፈልጉ ንብረት የሚቋጥሩበት የኛ ማህበር ይሄን ዘርፍ እየሰራበት ይገኛል ማለት ነው። በተለይ ደግሞ እንደ ኢትዮጵያ አብዛኛው ኢትዮጵያ ማህበረሰብ ቤት የለውም። ስለዚህ ቤት ለመግዛት የሚመጡ አባላትንም እንደዚሁ ለማስተናገድ አንዱ ዘርፋችን የቤት ግዢ ብድርን እንሰጣለን እና አበረታታለን ማለት ነው። ስለዚህ የቤት ግዢ ብድር የሚፈልጉ ማንኛውም ማህበረሰብ እንደዚሁም አባላት ቁጠባቸውን ቆጥበው መበደር ይችላሉ ማለት ነው። ሌላው የመኪና ብድር የምንለው ነው። በአብዛኛው እንግዲህ ትራንስፖርት ላይ እንደዚሁም ደግሞ እንደ ገቢ ምንጭ የሚጠቀሙበትን መኪና ገዝተን እንሰጣለን ማለት ነው። ስለዚህ ማንኛውም ተበዳሪ አባል ሆኖ እኛ ማህበረሰብ ውስጥ የተቀላቀለ ንብረት አፈራለሁ ያለ ሰው መኪናም ቤትም ገዝተን እንሰጣለን ማለት ነው። ሌላኛው ስለዚህ የመኪና ግዥን አንዱ ዘርፋችን ነው ማለት ነው። ትራንስፖርት ላይ አንዱ ዘርፍ ነው ማለት ነው። ሌላው ሀሳብ ኖሯቸው ስፔሻሊ ኖቬት ማድረግ የሚችሉ ሰዎች ሀሳብ ኖሯቸው ስፔሻሊ ወጣቶች የምንላቸው ማህበረሰቦች በዋናነት የኢትዮጵያ ማህበረሰብ ደግሞ አብዛኛው ወጣት ስለሆነ እነዚህ ማህበረሰቦች ደግሞ አድሬስ ማድረግ ስለሚያስፈልግ እነሱ ሀሳብ ኖሯቸው በአብዛኛው እንግዲህ እንደምታውቀው ሚኪ ወጣቶች የገቢ ምንጭ ብዙ አይኖራቸውም። ስለዚህ እሱን ባማከለ መልኩ እኛም ሀሳባቸውን ይዘን ሀሳባቸውን ሸጠው የሚስተናገዱበት ነው ማለት ነው። ስለዚህ ለወጣት የስራ ፈጣሪዎች ብድር የምንሰጥ አንዱ ዘርፍ ነው ማለት ነው። ስለዚህ ለኢንተርፕራይዞች ብድር እንሰጣለን ማለት ነው። ሌላው እንግዲህ ሌላኛው የኢትዮጵያ ማህበረሰብ በአብዛኛው ገበሬ ነው። ስለዚህ ሀሳብ ኖሮት ግብርና ስራ ላይ የሚሳተፍ ማንኛውም አባል የአግሪካልቸራል ሴክተር ላይ የተሳተፈ ማህበረሰብ ወይም አባል እዚሁ ላይ ብድር የምናበረታታ ጭምር ይሆናል። የማማከር አገልግሎት ጭምር እዚሁ ላይ እንሰጣለን ማለት ነው። ስለዚህ ብዙ ዘርፎች አሉ ማለት ነው። እኛ ማህበረሰቡን አቀፍ ስለሆነ ከማህበረሰብ የወጣ ተቋም ነው። እንግዲህ ኢትዮ ጥሪት እንደምታውቀው ከድር የተነሳ ተቋም ስለሆነ ስለዚህ ከታች የተነሳ ነው። የታችኛውን ማህበረሰብ ወይም ደግሞ ታች ያለው ማህበረሰብ እያገለገልን እንገኛለን ማለት ነው። ስለዚህ በዛ ልክ እየሰራ እንገኛለን ማለት ነው። እሺ፣ በጣም እናመሰግናለን። በጣም ሰፊና ጥልቅ ማብራሪያ ነው የሰጡን። እንግዲህ ይህንን ተመልካቾች አይተው እነዚህን ዘርፎች ለመጠቀም በእርግጠኝነት ይመጣሉ ብዬ አስባለሁ። እንግዲህ ከላይ የጠቀሷቸውን ብድሮች ለማግኘት አንድ ሰው ቢፈልግ ምን አይነት መስፈርቶችን ማሟላት ይጠበቅበታል የሚለውን ደግሞ ሰፋ አድርገው ቢገልጹልን። ጥሩ። እንግዲህ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር አንድ አባል ወይም ደግሞ አንድ ማህበረሰብ አንድ ግለሰብ ወደኛ ሲመጣ ሶስት ነገሮችን ይዞ ነው የሚመጣውና ወይም ደግሞ ሶስት አገልግሎቶችን እንሰጣለን እኛም እንደ ማህበርና የመጀመሪያው የቁጠባ አገልግሎት እንሰጣለን፣ የብድር አገልግሎት እንሰጣለን፣ እንደዚሁ ደግሞ የማማከር አገልግሎት እንሰጣለን ማለት ነውና ስለዚህ እንደኛ ማህበር ብድር የሚፈልግ አካል ሲመጣ ምንድነው ማሟላት ያለበት የሚለውን ነገር ስንመለከት እንግዲህ ከስሙ እንደምንነሳው ቁጠባና ብድር ነውና ስማችን። ስለዚህ የኛ አባል ሆኖ ወይም ደግሞ የኛ ቤተሰብ ሆኖ መጀመሪያ መቀላቀል አለበት ማለት ነው ብድር ለመውሰድ። ስለዚህ መጀመሪያ ባለድርሻ አካል እንዲሁም ደግሞ አባል ሆኖ ቁጠባውን መቆጠብ አለበት ማለት ነው። ስለዚህ አንድ አባል ብድር ሲፈልግ ሊያሟላ የሚችላቸው ነገሮች የመጀመሪያው አባል መሆን ነው ማለት ነው። ሌላው ቁጠባውን በአግባቡ ሳያቆራርጥ በተለይ መደበኛ ቁጠባውን ሳያቆራርጥ መቆጠብ አለበት። መደበኛ ቁጠባ እንግዲህ እንደ ማህበር ወይም ደግሞ እንደ ህብረት ስራ ማህበር መታወቂያ ነውና የሚባለው እንደ መታወቂያ የሚገለጽ ነውና ስለዚህ ይህን መታወቂያ የሆነውን ነገር በአግባቡና በተገቢው ሁኔታ በጊዜ በየወሩ መቆጠብ ያለበትን ቁጠባ መቆጠብ አለበትና ስለዚህ እንደ ማህበር እንደኛም ማህበር መደበኛ ቁጠባውን ሳያቆራርጥ መቆጠብ አለበት። ሌላው ለብድር እጩ ሆናለሁ ብሎ ያሰበው ወይም ደግሞ የፈለገውን ብድር መጠን 25% ወይም ደግሞ የብድሩን 1/4 ቀድሞ መቆጠብ አለበት ማለት ነው። ይሄን ቁጠባ ከቆጠበ ሌሎች አስፈላጊ የሆኑ ነገሮችን ካሟላ ብድሩን ለማግኘት እጩ ይሆናል ማለት ነው። ስለዚህ እጩ ሲሆን ደግሞ ምንድነው ይዞ ሊመጣ የሚችለው የሚለውን ነገር ስንመለከት የታደሰ መታወቂያ ይዞ መቅረብ አለበት። እንዲሁ ደግሞ አንድ ፎቶግራፍ ይዞ መቅረብ አለበት ማለት ነው። ሌላኛው እንደዚሁ ያገባ ከሆነ የጋብቻ ሰርቲፊኬት ማምጣት የሚችል መሆን አለበት። እንደዚሁ ያላገቡ ከሆኑ ደግሞ ያላገባ ሰርቲፊኬት ማቅረብ አለባቸው ማለት ነው።
እንግዲህ በደሞዝ ዋስትናም ብድር እንሰጣለን ብለን እየሰጠን እንገኛለን ማለት ነው። ስለዚህ የደሞዝ ዋስትና የሚያቀርቡ የገቢ ምንጫቸው የደሞዝ የሆኑ አባሎቻችን ብድር ፈልገው በዛ መጠን የሚመጡ ሰዎች ካሉ እነዚህ አባላት ከሚሰሩበት መስሪያ ቤት የደሞዝ ስታተሳቸውን የሚገልጽ ደብዳቤ ከመስሪያ ቤታቸው ማስጻፍ አለባቸው ማለት ነው። እንዲሁም ደግሞ የሚገዙት ንብረት ካለ የሚገዙትን ንብረት ማቅረብ ወይም ደግሞ ከዚህ በፊት ንብረት ኖሯቸው ገንዘብ ማፍራት የሚፈልጉ ሰዎች ወይም አባሎች ካሉ እነዚህ አባላት የሚያስይዙትን ንብረት ማቅረብ አለባቸው ማለት ነው። ተመጣጣኝ የሆነ መያዣ ወይም ደግሞ የሚያዝ ማምጣት አለባቸው ማለት ነው። እንግዲህ እዚህ ላይ ዋስትናን ስናነሳ እንግዲህ በደሞዝ ዋስ እና ፊክስድ አሴት ወይም ደግሞ ቋሚ ንብረት የሚያስይዙ ብለን መክፈል እንችላለን ማለት ነው። በደሞዝ ዋስትና የሚበደሩ እንግዲህ እስከ 500,000 ድረስ እኛም እንደ ማህበር እየሰጠን እንገኛለን። ስለዚህ ፎርማል የሆነ ከመስሪያ ቤታቸው የተጻፈ ደብዳቤ መኖር አለበት ማለት ነው። ሌላኛው በቋሚ ንብረት ስንል እንግዲህ ተንቀሳቃሽና ቋሚ ንብረት የምንላቸው ቤት ሊሆን ይችላል። ቋሚ ንብረት ተንቀሳቃሽ እንደዚሁ መኪና ሊሆን ይችላል። እነዚህንም ሰዎች የሚያቀርቡ ንብረት ኖሯቸው ሌላ ተጨማሪ ንግዳቸው ማስፋፋት ፈልገው ሊሆን ይችላል። እንደዚሁ ሀሳብ ኖሯቸው ሀሳባቸውን ወደ መሬት ማውረድ ፈልገው ሊሆን ይችላል። ስለዚህ በዛ አግባብ ይስተናገዳሉ ማለት ነው። ስለዚህ እንግዲህ ተጨማሪ የብድር መስፈርት የምንላቸው አባሉ ወይም ደግሞ ተበዳሪው የብድር አገልግሎት ለመክፈል ፈቃደኛ የሆነ እንዲሁም ደግሞ አነስተኛ መድን ኢንሹራንስ ለመክፈል ለመግባት ፈቃደኛ የሆነ እንደዚሁም ጥቅም ምንድነው? አነስተኛ የብድር ዋስትና ወይም ደግሞ የመድን ዋስትና መግባቱ ጥቅሙ ትልቅ ነውና እንደ ጥቅምም ስንወስደው ማለት ነው። ምክንያቱም አንድ አባል ተበዳሪ ሆኖ ሲቀርብ 1% ወይም ደግሞ ማህበሩ ያስቀመጠውን የብድር መድን ዋስትና መግባቱ ለሱ ትልቅ ጥቅም አለው ማለት ነው። ጥቅሙ ምንድነው? የማህበሩ አባል ሆኖ ተበዳሪ የሆነ አካል በህይወት ባይኖር ብድሩ ወደ ቤተሰብ የማይሄድበት አግባብ ይፈጠራል ማለት ነው። እንደ ህብረት ስራ ማህበር ህግም ስለሆነ ስለዚህ ይሄ እንደ ትልቅ ጥቅም የምንወስደው እንደ ማህበራችን ትንሽ የመድን ዋስትና አስከፍለን ግን ደግሞ ተበዳሪው በህይወት ባይኖር ይሄ ብድር ወደ ቤተሰብ የማይተላለፍበት መንገድ አለና ትልቅ ጥቅም አለው ማለት ነው። በጣም አሪፍ ነው። እንግዲህ ይህንን መስፈርቶች የሚያሟላ ማንኛውም አባል ማንኛውም ሰው ካለ ብድሩን ማንሰጥበት ምንም ምክንያት የለም እያሉን ነው ማለት ነው። እሺ በጣም እናመሰግናለን። እንግዲህ ወደ ፕሮግራማችን ማገባደጃ እየደረስን ነው። በጣም ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ተመልካቾቻችንም ሀሳባችሁን ኮሜንት ላይ ገለጹልን። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጦት። በጣም አመሰግናለሁ ሚኪ። እንግዲህ ማህበራችን ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር እንደ ማህበር ከተቋቋመበት ጀምሮ ማህበረሰቡን እያገለገለ ይገኛል ማለት ነው። በዚህም እንግዲህ አገልግሎታችንን በሰፊው ተደራሽ ለማድረግ ባሉት ኢትዮጵያ ውስጥ ካሉ ወረዳዎች እያገለገልን እንገኛለን ማለት ነው በሰፊው። ስለዚህ ከተመሰረትንበትም ዓላማ እንደዚሁም ደግሞ ከቆምንበትም ራዕይ ተነስተን ብዙ አገልግሎቶችን እየሰጠን እንገኛለን። ለምሳሌ እንደ ቁጠባ አገልግሎት፣ እንደ ብድር አገልግሎት እንደዚሁም ደግሞ የማማከር አገልግሎት እንሰጣለን ማለት ነው። እንዲሁም በየሳምንቱ በነፃ ቅዳሜ ትሬኒንግ ለአባሎቻችን አባል ላልሆንም ጭምር በነፃ ትሬኒንግ እንሰጣለን እና ስለዚህ ማንኛውም ማህበረሰብ የማህበሩ ተጠቃሚ ለመሆን የፈለገ በነፃ ትሬኒንጉን መካፈል ይችላል። እንግዲህ እንደ ማህበራችን ሁሉን አቀፍ ስራ እየሰራ እንገኛለን። በማህበራችን ውስጥ ያሉ ብዙ ምሁራኖች አሉና እነዚህ ምሁራኖች እነሱን ነው የሚጠብቁት። ህዝብ ለማገልገል የተነሱ ምሁራኖች ናቸው። ከተለያዩ ዩኒቨርሲቲ የመጡ ምሁራኖች ናቸውና ስለዚህ በነፃ ትሬኒንግም እየሰጠን እንደ ማህበር እንገኛለንና ስለዚህ የማህበሩ አባልም ሆነ የሰማም የማህበሩን ራዕይ ሰምቶ በማህበሩ ራዕይ የወደቀ ማንኛውም ማህበረሰብ የእድሉ ተጠቃሚ መሆን ይችላል ማለት ነው። እንደ አጠቃላይ ደግሞ ማህበራችን እንግዲህ በሰፊው እየሰራ እንገኛለን። ማህበረሰባችንን ከማንቃት አንጻር ሀብት ከማስቋጠርም አንጻር ብዙ ነገሮችን አቅደን እየሰራ እንገኛለን እና ስለዚህ አባላት ሆኑም እንደዚሁ ደግሞ ከዚህ በፊት አባል የሆናችሁ አባሎቻችን በዙሪያቸው ያሉ ሰዎችን ጓደኛም ሊሆን ይችላል፣ ቤተሰብ ሊሆን ይችላል የማህበሩ ተጠቃሚ እንዲሆኑና አባላት ተጠቅመው የሀገርን ችግር መፍታት ይችላሉና ስለዚህ አንዱ ችግር መፍቻ ነው ቁጠባና ብድር እንግዲህ ስንል አንድ ችግር የምንፈታበት ሂደት ነው። ምክንያቱም ትንሽ ቁጠባ ወይ ደግሞ በሚበደሩትን 1/4 ቁጠባ
ብድር እየሰጠን እንገኛለንና ስለዚህ የብድሩ ተጠቃሚ በመሆን ብድራቸውን በአግባቡ የሚመልሱበት አግባብ ይፈጠራል። ያ ማለት ደግሞ በዙሪያቸው ያሉ ሰዎችንም ችግር ይፈታሉ። ከስራቸው ብዙ ሰዎች ሊገኙ ይችላሉ፣ ቤተሰብ ያስተዳድሩበታል። ስራ ቀጥረው ሰራተኛን የማስተዳደር ሁኔታ ይፈጠራል እና እንደ ሀገርም ታክስ ገቢ አግኝተው ታክስ ይከፍላሉና ስለዚህ የማህበረሰብ ችግር ይፈታል። የሀገርም ችግር አንዱ መፍቻ መንገድ ነውና ስለዚህ ይህንን መረጃ የምትሰሙ ማንኛውም በኢትዮጵያ ውስጥ የምትገኙ ሰዎች በሙሉ የማህበራችን አባል በመሆን የእድሉ ተጠቃሚ እንድትሆኑ የራሳቸውን ሀብት እንድትቋጥሩ ችግርን ታሪክ እንድታረጉ ጥሪ አስተላልፋለሁ ማለት ነው። አመሰግናለሁ። እሺ በጣም እናመሰግናለን። በጣም ምርጥ ቆይታ ነው ያደረግነው። ካሉት ውድ ጊዜ ከፍለው ከስራዎት ላይ ጊዜዎትን ቀንሰው ለአባላት ማብራሪያ ለመስጠት ስቱዲያችን ስለተገኙ በጣም ከልብ እናመሰግናለን። እሺ በጣም እናመሰግናለን። እንግዲህ ተመልካቾቻችን የዛሬው የኢትዮ ጥሪት ፖድካስት ፕሮግራማችን ይህን ይመስል ነበር። ብዙ ቁም ነገሮች እንዳተረፋችሁበት ተስፋ እናደርጋለን። ከዚህ በኋላ እንደዚህ አይነት መሰል ፕሮግራሞች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ይህንን ፕሮግራም እስከመጨረሻው ወደ እናንተ ካደረሰ ቆየሁት እኔ ሚኪያስ ዝናቡ ከመለስ ስቱዲዮ ባለሙያዎች ጋር ነበር። መልካም ጊዜ